ጠበቃ ሰላም ነው? ሰላም ነው። ዝናን ሰምቼ ነው የመጣሁት። አይ ነው ምን ልርዳ? ምን መሰለህ የጋራ ሽንት ቤት ነበር የምንጠቀመው። እሺ። እና ዳር ላይ አርቼ የግቢው ሰው እንዳለ ከሰሰኝ ነው እንዳለ ሰው አይሱ እና ሂደቱ እንዴት ነው የሚሆነው? ወደ ፍርድ ቤት ስንገባ እኛን ግቢ ሰው ታውቃለህ? ግቢ ሰው አንተ አራም ችለኛው የምን አራም ነው? ደንበኛ አራም አይገዝንም። የኔ ጠንበለ ላይ ጆሺ ክርክርም አለው እኮ እንዴት ነው የምትከራከረው? ክርክርም አለ። አራም ዞር በሉ ምን ነው ዳይበሉ ዲቲን በጣም ጠበቃ ነገ እኮ ነው። ነገ በሰዓት እዚህ ጋር እንገናኝ። እሺ እወዳለሁ። ጠበቃ the next day እሺ መቀጠል ይችላል። እሺ ክቡር ፍርድ ቤት ይሄ ደንበኛ 8 ዓመት ሙሉ እዛ ግቢ ውስጥ ሲኖር ሽንት ቤት ውስጥ መብራት እናስገባ ሲል ነው። ታዲያ እኔ ደንበኛ በሌሊት 6 ሰዓት ሽንት ቤት ገብቶ አይደለም ዳር ላይ ደጃፍ ላይ ቢለቀስ ይፈረድበታል? አይፈረድብኝም። ለምን ስርዓት አይፈረድበትም። ይሄ ደንበኛ የኔ ደንበኛ በድሮ ስራው ተኳሽ ነበር እና እዛም ማል ለማል እንደተኮሰው እርግጠኛ ነኝ። እሺ መርማሪዎች ባሳዩ ማስረጃ በግራም በቀኝም ያንተን ጭንቅላት የሚያክል አር ጥሎ እንደወጣ ታውቃለህ? እውነት ነው ደንበኛ፣ እውነት ነው። ክቡር ፍርድ ቤት እኔ ሲጀመር ለአራም ጥብቅና መቆም ሰው አልነበርኩም። በገንዘብ አታለው ነው። ይቅርታ የፈለጋችሁትን ነው። እሱም እንዴ ገንዘብ ነው። ኧረ ተው አባዬ ፀጉርን ተቆረጥ። ዱነግ መስላችሁ እንዳትበለጠል። እርጅና መጣና ደቅና አለ ፊቴ። አሁንም አጠፋም ዱነግነቴ። አሁንም ካለ ዱነግነት ጋቢውን አውልቆ ይተደረት። ጋቢውን አውልቄ ከታየ ደረቴ እላፊ ያስጠጣል ዱነግነቴ። ሪል ዱነግ ነኝ አንተ ካልከኝ 20 ብር ስጠኝ ደስ ይበለኝ። 20 ብር ቢኖረኝ አሊዝም ብርሌ ካምፕሌ ስቴሽን አለላችሁ ቦሌ። እባክህ አንተ ልጅ አርቄ አጠጣ። በዚሁ ከቀጠልክ ይወጣል ፊንጢጣ። ፍቅረኝ ከርሳኝ ወንሲ ሲበላሽ አረቄ ብቻ ነው ያላለላሽ። አሁን ልፍጠርብህ በኩርኩም ላሽ ወይስ ትላለህ ካጠገቤ ላሽ? አይደለም ካጠገቤ ላሽ እንደውም ብር ስጠኝ በካሽ። ለአንተ ከምሰጥ ብር በካሽ ለበል እንዴ በክላሽ እኔም በክላሽ። አረቄ ሳይጠጡ ሰካራምን ማማት ትልቁ አለማወቅ ትልቁ ስህተት። በአምሌ ቲቪ ኢትዮጵያ የአብርሃምና የሳራ ሰርገር ግን ብሉ ገና ነው ሰዓቱ። ጠጡ ከዛ ትመርቃላችሁ። እነዚህን ቅድም አላየኋቸውም። የምሬን ነው። ኧረ አዋይቻቸዋለሁ። ሰዓት ካየ የሰው ልጅ ስህተት አይጠፋም። ችግር የለውም። ምንም ስህተት የለም። አንተን አይቻለሁ። ይኸው እያለኝ እኮ ነው። እኔ ለመምሰል የሞክሩብህ ሰዎች አሉ። በእርግጥ እሺ አንተ ሳፉን ይጠራል። ደግሞ ኧረ ጋሼ ቅድም ልብስ ስቀይር ወጥ ነክቶኝ ምን አገናኘው? ልብስ ነው አክስታ ጉርሳኝ ነው ጋሼ። ራት በልቻታ። አይ ላለማሸት እኔ የአብርሃምና የሳራ ስም ጠርቼ ያልዋሽ እሱ ቅድም 6 ቁርጣት 6 ምንድነው? ችግር የለውም ያበሉናል። ችግር የለውም። ጥሩ ሰዎች ናቸው። ሲጀመር ጋሽ እሱ 12 ቁርጥ ያነሳው ጭራሽ እንጀራውን እናንተ ላይ ጨረሰ። ኬኩን ደግሞ እንደ ሰከረ ሰው ተንገዳገች አፈርሰዋለሁ። ኤክሲ ሰርግ ስለሆነ ምን አያለ ኤክሲናት እኔ ኤክሲ ነበር ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ደግም ነው መምጣት ነው እንጂ እኔ ገንዘብ ችግር ኖሮብኝ አይደለም። በርግጥ እኔና በቃቸው ጋሽ እንዴት ማለት ምግብ ባለች በጣም ነው ያሳቀኝ። የሆነ ነገር ላስቸግርህ እንዴ? አረ ችግር የለውም። አይ የሆነ ነገር እኮ ልጠይቅህ ፈልጌ እያስጨነቀኝ ነው። በእናትህ ቶሎ ንገረኝ እንዴ ጓደኛዬ። ምን ሆንክብኝ? እኔ አንተ ማለት ወንድሜ ነህ። ብዙ ክፉንም ደጉንም አሳልፈናል። እውነት ነው። ባለፈው አጎት እኔና አንተ ያስገባነው ባንክ ቤት ሄደን ብር 4000 ብር አለ። ምን ነው 2000 ብር እንደታበደ ቸራ ሰማኝ ምንድን ነው ያልከው? 2000 ብር መልስልሃለሁ እኮ እቺን 2 ቀን እኮ ይኸውልህ። እኔ ማለት ዛሬ እዚህ ጋር መጥቼ ከሰው ጋር መቀላቀል ናት። ቅድም እርቦኝ እዚህ አፍንጬ ብጉሬ ላይ ሴትና ወንድ ዝም ሲፈጽሙብኝ ነበር። እነሱን እንደዚህ ጃንሲ ዞር በሉ እንደናቸው ራስ እጄ ማንሳት ከብዶኝ ጉልበት ስላጣው ነው እንደዚህ ያላባረርኳቸው። ይሄንን ነው የራበኝ። አልከፈሉም? የፔንሲዮን አልከፈሉም ወይ? አባ ሰላም ነው? ሰላም ነው። በሰላም ነው። ምንድነው? ምን አገባ? ኧረ ወንድሜ ምንድነው? አንተ እኔ የተደረኩትን ስላላየህ እኮ ነው። የተደረኩትን ስላላወቅሁ ምንድነው? ይኸው ለፋሲካ አንድ ቅልጥም ሰጡኝ የዶሮዋ
ይኸው ዳግማ ትንሣኤ ደረሰ። እያሞቁ እያጋሉ እያንከተከቱ ይኸው ይሰጡኛል። ቁርስም ሰዓት ነው። ዶሮ ዶርኩኝ ኮኮኑ ኮኮ ያልኩኝ እኮ ነው የምኖረው እኮ። ይሄ ኑሮ ነው። ከዚህ ኑሮ ሞት አይሻልም? የኔን እሺ ለማናም ምንድን ነው አንተ ምን ሆንክ? እኔ ቤት ስገባ እኮ የባለፈው ዶሮ ላይ ከልሰው ሊሰሩ ሽንኩርት እየከተፉ ነው። አሁን ስገባ የባለፈው ዶሮ ላይ አዎ የዶሮ ጣም ሳይጠፋ እንስራ። አረ እናቴ ቀርበይ ምንድን ነው ናቸው? ቸነፈር አለ እንደ ቤታቸው በስመኛ ቤት ደግሞ እንደ ለምታውቃለህ። ኧረ እማዬ ቀርበኝ ምን ነው? እኔማ በግም በቃ ካየው ስለቆየው በግ ተራይ ላይ ነው እኮ አንድ በግም ምን አባት ልኮ ላይ ነው በቃ ላይ ነህ። እኔ ካንተ ጋር ቤት ይችላል። ምንድነው አልገባኝም። ምንም አይደል። ሲጀመር ስመጣ ምን በቤት ሸተተ እንደ ሽንት ቤት እንደ ሽንት ቤት ስለቆጠርኩ ነው ያደረኩት አይደል? ችግር የለም ተወው። ነቅሰኝ መነቅሰኝ ማለት እንደው ታውቃለህ ለጥቁሮች የተበደለን ስለሆነ ዝንጀሮ ነው መነቅሰኝ። ዛፉ እንዲመጣል በደረት እንዲመጣና እንዲተራፋል ምንድነው ዛፉ ቅርንጫፉ ከዚህ ጋር ዝንጀሮዋ እየኖረች ነው። አንድ ዝንጀሮ ሙዝ እየበላች ከበላች በኋላ እዚህ ጋር ትመጣና አጠባትና አስገሳታለሁ። በዚህ በኩል ደግሞ ልጇ እየኖረች ነው። ልጇ በዚህ ለምን አብራት ነው ከእናት ነው ውጪ 18 ዓመት ሞልቶ ካልበላ አፈናቅላት ነው። ከዛ ልጇ ደግሞ እዚህ ጋር ምን ትላታለች? እማዬ ትንሽ ጎጆ ሞጣ እንኳን አንድ 8 ሙዝ ስጪኝ ትላታለች። አልሰጥሽም ያዝ ጉዳይ ነው። በቃ እዚህ ጋር ለብቻ ስንኖርና ያለው ነገር ነው። ደግሞ እዚህ ጋር ሙዙን ትነቅሰኛለህ። የሙዝ ተክሉ እናቱ ከዚህ ጋር እየመጣች ነው ነቅላ እዚህ ጋር የምትበላ። ስለዚህ የሆነ ጅብ ደግሞ አለ እንደዚህ ከእናቷ ጋር እንደማኖር አውቆ ይበላት እንዲህ እየመጣ እሱን ቶ ትንሽ ይምጣ እንጂ ራሴን ወግቼ አባረዋለሁ። በቃ በዝንጀሮ የሚጨክንማ እንጀት የለኝም። እንትና በርም ያለ ስራላችሁ ቤታ በርም የለውም። ዱር አይደል እንዴ የሚኖሩት? ዱር ስለሆነ የሚኖሩት በር የለውም። እኔ የምኖሩት በቃ እኔ ቁጭ ነው። የእናትየዋን ክፋቷን በደሏን ምናምን ታሳያለሽ። ይተዋል ዶክተር ይቻላል። ምንድነው እንደዚህ አቻኩል የጠራኸኝ? ምን መሰለህ ውሻ ታማብኝ እኮ ነው። በእናትህ ምን ሁኔታ ነው? እኔ ውሻ ነገር አያስችለኝም። በእናትህ ቶሎ ይኸው ምን መሰለህ 1 ኪሎ ስጋ ገዝቼለት ከመብላቴ በፊት ሻወር ልግባ ብሎ ሻወር ቤት እኮ ነው ወድቆብኝ የተሰበረው። ምን ነው የተሰበረው? ሌባ ጣት ነው መሰለኝ። በቃ ይኸው እያቃሰተ ነው። ለምን አይሞትም? ለምን አይሞትም? እንዴት አንተ ለውሻ 1 ኪሎ ስጋ ትገዛለህ? ምን ማለት ነው እንዴ ዶክተር? እሺ አሁን እንደዚህ አቻኩል የጠራኝ ለዚህ ነው አይደለም? ምን መሰለህ ነገ ወደ ውጭ እንሄዳለን ከውሻዬ ጋርና እንዳይሰጓጎልብኝ እኮ ነው በረረው። ለምን ይዘኛ ትሄድ? እኔን ይዘኝ ሂድ። በእንስሳው ነው የተመዘገበው ፓስፖርቱ ላይ። ዋው አንተ አቅልል እንጂ ምን ነው ስታይም ሻል መስለም እንደ ይሄው ዋው ዘይት ስራ ብላ እንደ መጣው ምን ሆነ እኮ ነው እናትህ ምን እዚህ ከውሻ ጋር ውሻቂም ይዲ አጎቴ ቆጭ አመጣልኝ ልብስ ሲያምር ገና ምን አይነት ነው? ከዚህ በላይ ነው ያመጣልኝ። ወደድኩ ደግሞ እንደዚህ እና ያምራል። በጣም ነው ያምራል። ወደድኩ ገና አጻበያን ታሳምር እንጂ ይሄ አይደለም ገና ብዙ ነገር። ኧረ እኔ ችግር የለውም አጎቴ። እንደው ባለፈው እኮ አልጋ ላይ እንደውም አልሸናህበትም አሞህ እንደው እሱን እንኳን አልተናገርኩም። አንተ ወንዴ ነህ ጸባይን አሳምር ምን እንደ ጸባይን አሳምር እኮ ያልኩህ እኮ ይሄን ነገር አሁን እኔ እንደሚወራ ነገር ነው ያለው። ኧረ እኔ ለአንተ ብቻ ስለሆነ ማንም ስለሌለ እኮ ነው እዚህ ጋር ለምን አንተ ቴክኖሎጂ ዘመን አይደል እንዴ? አውሪ ከርድ አንተ ደግሞ ከቴክኖሎጂ ከራቀቀባት ሀገር ስለመጣ ከኔ በለሰ ብዙ ታውቃለህ። እሱ ነው ማለት ስላላወቅኩ ነው አጎቴ። ይቅርታ እሺ፣ ይቅር በል። ችግር የለም። ምን ወደድኩ አለ ባለፈ እንትን እኮ እንደውም አሙና ወደነ አልቀዝነህበታል ነበር። እሱን እንኳን አልተናገርኩም። ኧረ ወይ ኧረ ልጃንታ አልቆ ነው በቃ ይቅርታ። ናይ ኳንተን የተጠቀምኩ መስሎኝ ነው። ምን እንደምጠቀም እንደዚህ ያወራ። ኧረ ተወለህ አንተ በቃ ወደ ሀገር አልገባም እንዴ? ተባጎሻት ባዲልክ ማቤቢስ ዲት ሰንበደል ወጥ ምን እንጎፍ ኧረ ምክንያት ተብለሽታብኝ በእናትህ ናታ አማርኛ ከቻልክ አማርኛ አታወራም እንዴ? ምንድነው ተጣለ ስለማድረግ ነው። ምንድነው ምክንያት እኮ በእናትህ ተብለሽታብኛለች። እዛ ጋር ምን ሆነ ነው የተበላሸው? ይሄን ጭጥ ይላል። በቃ ሲጥ ምን ታረግበታለህ? ሲጥ ካለ ያርጋ ስለተወደደ እኮ ይኸውልህ እኔ ማለት ላሰሪም ለፈጣሪም ግብረ ስጋ ግንኙነት የተደረገበት መኪና ላልሰራ ቃል ገብቻለሁ። አሁን ቤዛሪም ብቻ አይሆንም ድንግልን ነጣጥቶ ያጣሁት እዚህ መኪና ላይ ነው። በቃ የኔም የተወለድኩት እዚህ መኪና ውስጥ አባትም እዚህ ላይ አንተን የፈለፈለው እዚህ መኪና ውስጥ ነው። ይሄ መኪና በቃ የዘር ማንዘር ነገደ ዘገደ ከቅርንጫፍ ምናምን ከኢኳቶሪያል ጊኒ እኮ ነው አጎቴ ላከልኝ። ይዱዱዱ ከዚህ ጋር ባልታዛር እንዴት ኢትዮጵያ ውስጥ ገባችሁ? እንዴት እዚህ ልረግጡ ቻላችሁ?
ኧረ ተባበረኝ ወንድሜ፣ ወረት ሆነ ከፍላለሁ። ይሄ የተቀደሰች ሀገር ነች። እኛ ገራጅ ሰራተኞች እንደዚህ የተፈጸመ በመኪና ላንሰራ ለበጣም ራሳችን ቃል ገብተናል። ከዚህ ውጡ ሁላችሁም፣ ፒንሳና መንትን ይዛችሁ ነው ንግደለው። ይሄን ሰውዬ እኛ ሀገር አይወክልም። አጅሪ ምንድን ነው ጋሼ? በ6 ሰዓት ምንም ሰዓት መጣ ግቢ አይደል? አሁን ቶሎ በላይ አሁን ከፈልክ ብር እኮ ከፍላለሁ። በቃ አንዱ ለ8 ቀን ምንድነው? አንዱ ለ8 ቀን ቆይ፣ ለምን አይታገሱኝም እርሱ? ኧረ ቶሎ ኩሎት ለምን ይረሳል? ምንድነው? ምን አረካ አንተ ላይ ተው። ምን ስታረግ? በቃ ነው ይበቃል። እስካሁን ድብብቆሽ ይበቃል። ለእርሶ ለልጆ ለቤቲ ሳውጣ ነው ወጪ ለዚህ የተዳረኩት እንጂ እኔ ነኝ ያለ ሀብታም እንደሆንኩ የቄው ሰው እንዳለ ያውቃል። እንዴ ቤቲ የኔ ልጅ ለሰው ልጅ አይደል እንዴ እንዳለ ነገሮች ማውጣው ቂጧ ያበጠው ፊቷ እንዳያለው በማን ነው? ቤቤት ምን የመኳል የጀመረችው በማን ነው? ይበቃል። አባቴ ሳልናገር ብላ ነበር መጠመጠችኝ፣ አከሳችኝ። ይበቃል እንዴ ይካካሳል ይበሱ። እኔ እኮ ምግብ አትበላም ቤት። ኧረ እባክህ ወጋበላ አይደል እንዴ አብልቼ አግዝቼ ቀርሻቷ ስታቀረሽብኝ ጠርጌላት አይደል እንዴ ስንት ነገር። ኧረ በእናትህ ይካካስ ያስቡበት። እኔ ለአባቴ ከዛኝ ነገር ነግረዋለሁ እያለች መጠመጠችኝ። ይበቃል። ሲጀምሩ ሰው የኔ ልጅ አይደለች። ኪራዩን ታመጣለህ ለብቻ። በርሶስም እየነገረሽ ነው። አሁን ዶ ያስቁማት ሂዱ። አዎ አልሰጥም። እሱን እናያለንሽ። እዚህ ጋር ምንድነው ወንድሜ? ዞር በል ሂድ። ደም አልፎ አጥንት ነው የሚረጭ። ብዞር በልሽ ጉድን አትነግሮም እንዴ? አንተ ባለፈ ፈሲ ከራሉ አለ። ከዛ በኋላ ፈሳስለው ቀይ ፈሳል ፈሳብ እና ቀይ ስር ስለበለው አይደል የተባባለው። ጎመን በለው ጊዜ አረንጓዴ ነበር የፈሰው። የተባባለው አረንጓዴ ይፈሳሉ ያለው ግን የፈሰው ቀይ። ጎመን ስበላ አረንጓዴ የሚፈሰው ሂድ ውሸታ። አንተ አፋላ በቃ ተው። ወይ ወጣላችሁ? አዎ ወጣ። አዎ ያው ተጣል። አንተ ባለፈው በዛኛው ድሪል ነካኛ። አንተ የዘፈንከው ዘፈን አሻሙሩ ለኔ ነው እኮ እንግባለታ ገባ። አምሌ ነኝ እኔ እምበላው ቡሌ ቦክስ ያደርሳል ባሌ። እንዴ ድሪላ እንዴ ኮድሪል እምበለ ስትመለስ የውርየን አርቀመስ እሱን ቀምሰ ስጨርስ እኔ በጩቤ ጠርቆስ ምን እሺ ነው ድመት ማለት ነው። ህፃን ልጆች ነን እንዴ? ድመት ከምትርጎለ ባያጅቡ ለምን አታረው? አያጅቡ እኔ አንተ ያያጅቡንና የፈረሱን ታሪክ ሰምቷል? ኧረ እኔ አልሰማሁም። ኧረ እናቴ ትሙን ልንገር። አያጅቡ ተረተረት የላምበር አያጅቡ እዛ ጋር ቁጭ ለነገረኛ። እሺ ደስ ይለኛል። አያጅቡ እና የኑሩ ማለት ነው። ልገና አያጅቡ ሊበላት ፈረሷን ወለደችና ሮጠች። ቻው እንዴ ወዲት የጀለሲ አሁን እኮ አንተ ማርተኝ ወጣ ነው። እኔን ግን አታገኙም። ራቅ ብዬ ነው ካጠገቡማ እንዴት አራለሁ እንተፋፈራ ወንድ አታገኙም። ምን የማላገኝ ዋናው ማራተን ነው እንጂ እኔ ምን አድርግልኛል? እና ያለቃ እንዴ እኔ ሳያገኙት ምንም እኔ ሲጀመር አግኝቶ ይሄ ነው ወይ ካሉኝ አምንሎታለሁ። አልዋሹትም። ምን ያደርግልኛል? አወራረዱ አጠቀላለሉ ነው ይለያል። እኔ ሲጀመር እኔ ምን ያደርግልኛል? እሱ እና ሳያገኙ እንዲገሱኝ ነው እንዴ? ማራተን ነው እንጂ አያውቁማ። እንዴ ዝም ብዬ እንደዚህ ያልኩ ቦታ ሳይ እንደዚህ አራ ማለት ነው። አርታል ደግሞ እስኪ ምን ያስፈልጋል? አንተ እዛ ከዚህ ፓርክ ድጋሚ እንዳመጣ ጠፋ አርበያ ያለሽ አድርጊበት ዝም በል። ያው ታውቃለህ ኑሮ ከፍቷል ግን ማሳቅ ነው መስጠት ነበር። አረ ምንድን ነው በይጃ ምን ሆነሽ? ያው ኑሮ ቢያንስ አፋጥጋቸው አዳቅላቸው እንደዛ ይወልዳል። ወረፍን አድርጓል። በቃ አሁን ነገ አብረን ነው። ያመሰግናለሁ በእውነት አሁን በእናትህ ቶሎ ብላው አድርገው እዚህ ጋር ነው። ቆይ አንዳንድ አረኛ ያለው ካምን በቃ እዚህ ጋር ምን አድርገው እርግብ ነች። በቃ እርግብ ነች፣ ስደተኛ ነች። ቤተሰቦቿ ናፋቂ ስሜቷን ፊቷ ላይ እፈልጋለሁ። እሺ በቃ ወደ ሀገር ቤት ተጠረዛ እየመጣች እርግብ እንዲህ መታ እንደዚህ እዚህ ጋር ማለት ቤተሰቦቿን ታገኛለች። እዚህ ጋር ይገናኛሉ በመጨረሻ። በቃ አርገው በቃ አንዳንድ ወይ ምን ወጣት ነች ወይስ በቃ እድሜዋን ማለት ወደ 18 ማን አድርግልኝ። ልጃገረድ አይደለች እየተመለሰች በቃ ተሰብም አብረን እኔም ልጅ አይደለም በቃ እዚህ ጋር ነው። አዎ አድርግልኝ። ቆይ አንዳንድ አረኛ ያልኳት አካበርሽ ማለት ነው። አንዳንድ አይደለም እኮ እኔ እኮ ምን እንደሆነ ታውቃለህ?
የንቅስ አለርጂ አለብኝ። ከዚህ በፊት አታውቅም እንዴ? ምን ሆነ? በቃ ልጀምሯ። በቃ ቆይ አንዳንድ አርጋት ይሄን ከዚህ ላድርገው። እርግቧን ሰፋሪ እንዴ በረሃው ምናምን ስትሰደድ በረሃው አለ። ወንዙን በዚህ ነው ማስወረደው እንደዚህ። እሺ ግን ማለት ጋራ ሸንተረሩ ምናምን እንደቃ አድርጊልኝ። እሱ ነው አራሰብም አንቺ ለኔ አንዳንድ ኧረ አንቺ አቀበልሽ። A few moments later አፈሎ በላለ ነገር ኧረ በእናትህ አንተ አንድ ንቅሳት እንኳን ሳልነቀሰ 3 ሰዓት ሆነ እኮ። አሁን እንግዲህ ምን አጥፋው? እርግቧን እንኳን ላስገባት እንዴት ነው ማምገባችሁ? ምን ቆመራለች እንዴ? ወይኔ ምን ያብገባት አይደል? ሁሉ ብለህ እየጠጣ እንዴት ነው ማስገባት? አንድ ብቻ ኧረ በእናትህ አንተ በቃ ነው ትጮህ እንዴ? ምን ማለት ነው? ነቀሰኝ እንጂ ድሮ ነቀሰኝ ስትባሉ እኔ ድርማማ ቢሆን ድሮ ነበር አይቀር። ወንድሜ ወደዛ አካባቢ አረቄ ቤት አለ እንዴ? አረቄ ቤት አለ እንዴ? አረቄ ቤት እኮ አለ ግን ፈርሷል። ከፈለክ እንትን ቤት አለ። እኔ ላይ ቤት እኔ የምኖርበት እናትና አባቴ ያሉ ስገባ ምግቡ ይሰጡኛል፣ እንተኛለን። ቤት አለ። እንትን ነው እሱ መኖሪያ ቤት። አንተ ያልከኝ አረቄ ቤት እዲ አለ ሪዋታ ተፋው በዛት ጋብዘኛ ችግር የለም ግን ብር አልያዝኩም። እኔው አውቄ የለም አፋልቶን አንተ ለፋሲካ እሺ ችግር የለም ጓደኛዬ ነው ብለህ ለዳግማት ዘይት ደግማታለህ። ሚስቴን ስንት ያወራን እኮ ራሷ ፈልጋ መጣች ብዬ ጓደኛ አይደለው እንዴ ወንድሜ? ይራተውረኛል ግን አትቃጠልሽ ወረ ቢሆንስ እኔ እኮ እሱ አልገረመኝም። እሺ እርጥብ ትጋብዛታለህ? እሺ ምን ላድርግ? እናትህ ድንጊታስ ብለህ እርጥብ ትጋብዛታለህ? እሺ እኔ ምን ላድርግ? እኔ ምንድን ነው የተባባለው? አንተ እኔን ጥለኸኝ ከበላ እኔም አንተ ጥዬ ከበላ አንድ ሰው ይሞታል ብዬ ነበርሽ። አንድ ሰው ይሞታል ብዬ ነበርሽ። ሞትካ አረስ ሳረኔ ነው የለም ሳልከኝ በአምሌ ፓርቲ ተቀላቀሉ ብያለሁ። አንተም አንቺም ሰምታችሁኛል። በአምሌ ፓርቲ በመቀላቀል ህይወታችሁን አንድ እርምጃ ተቀላቀለን። እኔ ፓርቲ ህይወትን አንድ እርምጃ ወደፊት ታሻሽላለህ። እንኳን ደህና መጣ። ስም ማን ነው? ስም አወቀ አላወቀ። በእኛ ፓርቲ አወቀ ማውቀሙ ማያውቅም። እኛ ፓርቲ ስገባ የመጀመሪያው ኮምቦ ኑበ ይባላል። ኑበ ምንድነው? ኑበ ማለት ኑሮን በስኳር ማለት ነው። እኛ ፓርቲ ስገባ ጧት እየመጣ ስኳር ያለው ሻይ ትጠጣለህ። ህይወትህ ቢያንስ ከዚህ ይጣፍጣል። አሁን የኔ ኑሮ ማቶ በቃ ና ተመለስ። ስኳር ያለው ሻይ ትጠጣለህ። ሁለተኛው ኮምቦ ደግሞ ጾሙን እንገፋበታለን። ጾሙን አንጀታችንን መሽረን አድርገን እንጾማለን። ከፈጣሪያችንም ታርቀን ኑሮንም አሸንፈን ትልቅ ድል ነው። ይሄ ትልቅ ድል ነው። ኢትዮጵያ ለዚህ መከፍሉልኝ ዋጋ እንጃ። ጦጦ ሻይ አንጠጣ አፈለገ መግባት እንዲገባለሁ እንጂ እና ግታ ፈርሳለህ እንጂ እና 9 ሰዓት እየመጣ በምትበላው ምግብ እያዋጣ ነው የምትበላው። አንተ አሁን አቅም እስከ ስንት ነው ታዋጣለህ? በደምብ መታሰብ እስከ 10 ብር ያለ አይመስለኝም። እንዴ 10 ብር ምንድነው የሚለው መሰለህ? እየመጡ የሚበሉትን ሰዎች ያያሉ። እየመጣ ታያለህ። ሰው ሲበላ የሚቀርበው ምግብ ምናምን በአይነት ታያለህ። እኔ አልበላም፣ አንተማ አትበላም። በአይነት ካየህ በቃም ይሄ ትልቅ ነገር ነው። እንደ ቀላል ነገር እንዳታየው። በጣም ይሄን ያላገኙ ስንት አሉ። በአምሌ ፓርቲ እንለያለን የምንለው በምክንያት ነው። የአባትህ ስም ደግሞ አልነገርከኝም። አወቀ ማለት እየመጣው ነው። አወቀ እየመጣ ነው። ከሰብር ወደ አብር የማደግ እድልም ይኖራል። ዛሬ ማጣት ናቲ በአምሌ እንለያለን። ምንድነው ፖንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ በደፕ እንዳለ ግማዳም ካንዲ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንዴ? ኧረ አሳልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ ኧረ አሳልፈኝ ጋማዳስ ፖንቴን ካንዴ ቦዲ ጋኒ ቦዲ ገና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋዩ ማለት ነው።